እኔ እኮ ሞልተሽ ከዛ ሳትፈሽኝ አልኩት። ከዛ ወደልሽ ነው ማለት ነው። አውቀሽ ነው ምግብ ፈልገህ ከሆነ ሳሎን መጠበቅ ትችላለህ። እኔ አንቺ ነሽ ያራብሽ። ለቃሉ ይቅርታ አድርግልኝና እኔ ደግሞ አቅለሽልሸኸኛል። ምንም ብትይኝ አልቀየምሽ። ሲጀመር መጀመሪያውኑ የኔ ጥፋት ስለሆነ ነው እዚህ ጋር ራሱ ቆሜ እያናገርኩ ያለሁት። ከዳጊ ጋር አጉልልህ ተጋብቼ ሊደፍረኝ ከነበረ ሰው ጋር ማውራትም ሆነ መግባባት አልነበረብኝም። ያን ነገር እኮ ዳግመኛ ላናነሳው ተነጋግረን ነበር አይደል? እሺ አሁን ምን ፈለክ? ይቅርታሽ። በቃ ይቅርታ ላንተ ቃቃ ነው አይደለ? ደህና ተግባብተን ነበር እኮ። ነገርኩህ እኮ ለእልህ ብዬ ነበር የቀረብኩ። እሱም ደግሞ ስተት ወይኔ ነበረ። ወንድምህን ነብሴ እስክትወጣ ድረስ ነው የማፈቅረው። ቆይ እሺ እኔስ? አንተ ምን? አንቺ ለእልህ ብለሽ በቀረብሽኝ ሰዓት እኔ ከአንቺ የሆነት ፍቅር ይዞኝ ነበር። ለእሱ ከሆነ እኔ ራሴ ይቅርታ ጠይቀሃለሁ። እኔ ፍቅርሽ እንጂ ይቅርታሽ አያስፈልገኝም። ሰውዬ ያማሃል እንዴ? ግን ጤነኛ አይደለም። እባክህ ሌላ ነገር ከመከሰቱ በፊት ውጣልኝ። ብትወጣ ነው የሚሻለው። ሲጀመር ከዚህ በኋላ ደግመኛ አጠገቤ ራሱ እንዳትደርስ። ገባህ? አጠገቤ እንዳትደርስ። ከዚህ በኋላ ሲጀመር ያንተ ሰራተኛ አይደለሁም። ያንተም ሆንክ የዛችህ ሰራተኛ አይደለሁም። ያንተም ሆንክ የዛችህ ሰራተኛ አይደለሁም። እኔ ላፈቅርም ላገለግልም የሚችለው አንድ ሰው ብቻ ነው። እሱም ዳጊ ነው። ገባህ? ዳጊን ብቻ። አባዬ ደውሎ አናግሬው ነበር። እኔን ከሆነ እያወራኸኝ ያለው ከአንተ ጋር ምንም አይነት ነገር ማውራት አልፈልግም። እሺ ይኸውልሽ ያኛው ቤት እንዳይከራይና አንቺና ያኛውን አዚዛ ሄዳችሁ እንድትኖሩ ወስኗል። አልገባኝም። እማዬስ? ስለማዬ ምንም ያለኝ ነገር የለም። ከዛ አንተ ከገረዳው ጋር እዚህ ቤት ብሌን፣ አንቺ መቼ ነው ቆይ ትልቅ ሰው የምትሆኝ? እውነቴን ነው የምልሽ። ከዚህ በኋላ ሀና ሌላ ነገር ብለሽ ትጠሪያትና ታው እንጂ እንድናገርብህ አትፈልግም? ለምን አንደኛህን እንደሱ አታንቀኝም? ናነቀኛ ለምን ሲጣርጋ አትገለኝም? ለማንኛውም አባዬ ራሱ ደውሎ ያናግርሻል። ለማንኛውም እኔ እዚህ ቤት ውስጥ ነው መኖር የምፈልገው። ጥሩ፣ እንደዛ ከሆነ ወደዛኛው ቤት ሽፍት አደርጋለሁ። ከዛ አንቺና የእንጀራ ወንድምሽ እዚህ ቤት ትኖራላችሁ። አንተ እሱን እንደዛ ስትናገረው ችግር የለውም አይደለ? ለእኔ ሲሆን ግን እሺ፣ ከናቲ ጋር እዚሁ ትኖራላችሁ። ከዛ አንተ ከሰራተኛዋ ጋር እዛ ቤት ልትሄድ ነው? ከማንስ ጋር ብሄድ? ቆይ አንቺ ምን አገባሽ? ትሰማኛለህ? ሀብትና ንብረቱ እኮ የኔም ጭምር ነው። ለዛች ለማትረባ ሰራተኛ ብለህ ሁሉንም ሀብታችንን ለእሷ ስትበትነው ቆሜ ማየት አለብኝ? ቆይ የት ነው ደግሞ ስበትነው ያየሽው? አንተ ጅል! እውነት እቺ ጊንጥ ሀብትን እንጂ አንተን ፈልጋ የመጣች ይመስላል? በዛኛው ደግሞ አላዋጣ ሲልሽ ዞረሽ ደግሞ በዚህ መጣሽ። ለነገሩ አጉል ፍቅር በሚባለው ነገር አይነት ስለተጋረደ እኔ የምናገረው ነገር መች ይገባሃል? ሀና የጥቅም ሰው አይደለች። ስለ ሴት ባህሪ ለእኔ ለሴቷ ልትነግረኝ ነው? ምናልባት ስለ ሴት ባህሪ ጠንቅቄ ላላቅ እችላለሁ። ስለ አንቺ ባህሪ ግን በደንብ ነው የማውቀው። ለማንኛውም ቤቴን ለቅቄ ወዴትም አልሄድም። ደግሞ እያወራሁ ያለሁት ስለ ሁለቱም ቤቴ ነው። በአንድ ሁለቱም ጋር ልትኖር ነው? እስከ ዛሬ እናቴ የት ወደቀች ብለህ እንኳን አልፈለግካትም። ለተራ ሰራተኛ ብለህ ግን ሽንጥን ገትረህ ትከራከረኛለህ። አለች የተባለችበት ቦታ ሁሉ ልፈልጋት ሄጄ ነበር። ቆይ ግን እሷ ልታይኝ ፈቃደኛ ካልሆነች እኔ ምን ማድረግ አለብኝ? እሷማ ሲጀመር ለምን ብላ ታይሃለች? እቺ ማትረባ ልጅ እዚህ እንድትቆይ ያደረኩ አንተ አይደለህ እንዴ? ቆይ እኔ ሀና እዚህ ቤት እንድትቆይ ባላደርግ ኖሮ የእናታችን ቅሌት ይወጣ ነበር? እድሜ ልኳን ምስኪኑ አባታችን ላይ ትጫወት ነበር የምትኖረው። ቆይ ግን እናትህ ነው እንደዚህ አጸያፍ ቃላት የምትናገረው? የአባዬ መጎዳት አንቺ ምንም አልመሰለሽም ማለት? በቃ እማዬም ቢሆን አትፍታለች። ግን ደግሞ በቃ ሁላችንም ይቅር ለማለት ተዘጋጅተናል። ቆይ ራሷ በሯን ዘጋችብን እንጂ እኔ መቼ ይቅርታውን ከለከልኳት? እኔ ግን እማዬና አባዬን ብናስታርቃቸው በጣም ደስ ይለኛል። እስቲ መጀመሪያ አንቺ ራስሽ ከራስሽ ጋር ታረቂ። እኔማ ላናግርሽ እፈልጋለሁ ስትለኝ ይቅርታ ልጠይቀኝ መስሎኝ ነበር። ጭራሽ እንደዚህ እየተናገርከኝ ነው። ቆይ ለምንድን ነው ይቅርታ የምጠይቅሽ? ሲጀመር እኔ ምን በደልኩሽ? አይገባህም እንዴ? ሴትዮ እኮ አንቃ ልትገለኝ ነበር። ቆይ እያስመሰልሽ እንዳልሆነ በምን አውቃለሁ? ስራሽ ኑሮሽ በሙሉ እኮ ተንክሎ ሆኗል። ኧረ ተው ዳጊ፣ ቢያንስ ጥላቻህን እንኳን በልክ አድርገው እንጂ። እኔ በእነማዬ መሀል ጣልቃ መግባት አልችልም። ምናልባት አባዬ እሺ ብሎ ይቅርታ ካደረገላት እሰየው፣ ካልሆነ ግን ያንቺን ባላቅም እኔ አባዬ ለመረዳት ዝግጁ ነኝ። ቆይ ግን ዳጊ፣
አባዬ ክፍለ ሀገር አይደል እንደ ያለው። ስለዚህ አባዬ ሳያውቅ እማዬ እዚህ ቤት መታ ብትኖርስ? እየቀለድሽ ነው? ቆይ እሺ ከአንድም 2 ቤት እኮ ነው ያላት። ግን ይህን ያክል ሀብት እያላት ሰው ቤት ተጠግታ ነው እየኖረች ያለችው። ቆይ ትንሽ እንኳን አታሳዝንህም እንዴ? እናትህ እኮ ናት። እኔ እዚህ ነገር ውስጥ መግባት አልፈልግም። አንቺ እዚህ ቤት እስካለች ድረስ በቃ ጦርነት መፍጠር ነው አላማሽ። ቆይ ግን ለእናትህ የሚሆን ልብ እንዴት ታጣለህ? ቆይ እሷ ለእኔ የሚሆን ልብ ኖሯት ያውቃል? ገና ለገና ሰራተኛ ፈቀርክ ብላችሁ አይደል እንዴ አንቺና እሷ ሆናችኋና ቁም ስቅሏን ስታውጣት የነበር? እና ታዲያ በዚህ ቂም ይዘህ ነው እዚህ ቤት አላኖርም የምትለው? እዚህ ቤት መኖር አትችልም። በጣም ጥሩ። ስለዚህ የዚህ ቤት ወሳኝ አንተ ሆንክ ማለት ነው? አባዬ ሙሉ የቤቱን ኃላፊነት ስትሆን ሄደው ለኔ ነው። ምንድን ነው ያሰባችሁት ነገር ካለ ንገረኝ። ከዛች እባብ ጋር ምን አስራችሁ ነው? በቃ ሁሉም ሰው እንዳንቺ ሴራ ቀለብ ነው አይደል የሚመስልሽ? ለማንኛውም እኔ ሁለቱንም ቤት መልቀቅ አልፈልግም። ጥሩ፣ እንደዛ ከሆነ የኔ ስራ ለአባዬ ውሳኔሽ መናገር። እማዬስ? ስለማዬ ጉዳይ ነው ያለው መወስነው አባዬ። በጣም ጥሩ። እንደምንም ብዬ እማዬን እዚህ ቤት ማምጣት አለብኝ። ለነገሩ ከዚህ በኋላ በምን ልታስፈራራ ትችላለች? እማዬ እዚህ ቤት ከመጣሽ በኋላ ለ2 ጨርቋን ጥላ እንድትወጣ ነው የምናረጋት። ጠብቅ ይሆን ነው። ይሄ ጠረን በጣም ናፍቆኝ ነበር። ከት ጋር በምን ነበር ሲጨቃጭቁ የነበረው? እሱን ታዩና አንድ ሀሳብ መጥቶልኝ ነበር። ምን? ዞሪና ነው ምንለሽ? ስራ ልትነግሪኝ ትችላለህ። አኔ ለምን አንጋባም? ምን? ስለምን የምታወራው? ምን? ጭራሽ ሊጋቡልሽ ነው እያልኩሽ ነው። ሞቼንም ቆሜኖች ምናምን እንዴ እኛ ቤተሰብ መታ የምትቀላቀል ወንድሜ አሁን ገና የማይወጣው ጦርነት ውስጥ መግባት ፈለገ ማለት ነው። ግን የምሩን ይመስልሻል? እኔን የመጀመሪያውን ትቶ እሷን የሚያገባው የምሩን ይመስልሻል? ኧረ አይሆንም፣ በፍጹም አያደርገውም። እኔ ሞቼ መሆን አለበት ይሄን ሊያደርግ የሚችለው። እኔ የምልሽ ግን ቆይ ግን ወደ ቤትሽ አትሄጂም እንዴ? የሰው ቤት አረጀሽው። አልነገርኩሽም ለካ። ለነገሩ ወንድምሽ አንዴ ቀልቤን ወስዶት ቤት እንደሄድኩኝ እኮ በአንዴ ነው ያባረሩኝ። አይዞሽ የኔ ጓደኛ፣ እኔ ያለሁልሽ እንድልሽ ጠብቀሽ ነበር። ደፋ ይቅርታ ጠየኩሽ አይደለ እንዴ? ኧረ እባክሽ፣ ለእናንተ ብዬ ስንት ነገር ካደረግኩ በኋላ አንቺም የአፖርጅ ዲያስፖራም እኮ ነው ሰው ፊት አዋረዳችሁ። ደግሞ መልሰሽ ይቅርታ ትጠይቂኛለሽ እንዴ? ወንድምሽ ክለብ ይዞኝ የወጣ ቀን ማለትም አንቺ ጋር ያደርኩ ቀን ማለት ነው። ገና እቤት ሳልደርስ ነው ያባረረኝ። እና ታዲያ እኔ ምን ላድርግሽ? ወደሽ መሰለኝ አልኮልሽ ስትጋጪ ነበር። ለነገሩ ተይው፣ መቼም አንቺ ብትጨክኝብኝ ዳጊ ግን አይጨክኝብኝም። ተይ እንጂ ይሄ ቤት እኮ የኔም ጭምር ነው። እሱማ ጓደኝነቴም እኮ ለአንቺም ጭምር ነበር። ዝም በይ እባክሽ። እሱን እኮ ማሰብ የነበረብሽ እኔን ጥፋተኛ አድርገሽ ወንድሜ ፊት ስትናገሪኝ ነው። እሺ፣ ለማንኛውም በጣም አመሰግናለሁ። እኔም እዚህ እንድቆይ ስለፈቀድሽልኝ አመሰግናለሁ። እባክሽ ወደዛ ለሰጠሽኝ መረጃ ነው አመሰግናለሁ ያልኩሽ። ቆይ እሺ ዳጊ፣ አሁን እዚህ መቆየታችን ብለኝ ምን ላደርግ ነው? እሱ እንደሆነ ለፍቅሩ እየከፈልኩ ያለሁት መስዋዕትነት ምንም እየታየው አይደለም፣ ምንም ነገር። ወይኔ እሺ፣ ምንድን ነው የማደርገው? ቆይ ወዴትስ ነው የሚሄደው? በማርያም የሚጣፍጥ ምግብ ብላ። እኔ ግን ታውቃለህ እስካሁን ድረስ እንጋባ ምናምን ያልከውን ነገር ምንም አላመንኩትም። እንዴ እኔ ለምን ያላመንሽው? ቆይ ከአንቺ ውጭ እኮ እንደማላገባ ነግሬሽ ነበር አይደል? ግን አሁንም የምርህን? ከአባዬ ጋር አውርተን ነበር። ስለ እኔ እንዳይሆን አጠቃላይ ቤት ውስጥ ስላለው ሁኔታ ሁሉንም ነግሬዋለሁ። የዋናቴ ሊደፍርሽ እንደነበረ ብሌንም ታደርግብሽ የነበረውን እያንዳንዱን ነገር አውርተናል። ይቅርታ አድርግልኝ፣ ግን እኔ ይሄ ነገር ምንም እያማረኝ አይደለም። እኔ ቆይ ምን ነው ያላማረሽ? እኔ ከዚህ በኋላ የዚህ ቤተሰብ መሰናክል መሆን አልፈልግም። አንቺ መቼም የዚህ ቤት መሰናክል ሆነሽ አታውቂም። ቆይ
ተበደልሽ እንጂ እኮ አልበደልሻቸውም አይደል እንዴ? ተገፋሽ እንጂ አልገፋሻቸውም። ከዚህ በኋላ ግን ይሄ ይቀራል። አንቺ እዚህ ቤት ሰራተኛ አይደለሽ። ምን እያልክ ነው? እስከምንጋባ ድረስ የኔ እጮኛ ሆነሽ ትቆያለሽ። አሁንም እኮ ያንተ እጮኛ ነኝ አይደለም እንዴ? የሌላ ሰው ሰራተኛ ግን አትሆኝ። ከፈለጉ ራሳቸው አብስለው መብላት ይችላሉ። ባይሆን ያንን ጣፋጭ ምግብ ለኔና ላንቺ ብቻ ትሰሪያለሽ። ይቅርታ ግን አጉልል ውስጥ እየገባህ ይመስለኛል። የነገርኩሽ ነው የሰማሽኛል መሰለኝ። የዚህ ቤት ኃላፊ ከዚህ በኋላ ነኝ። እዚህ ቤት ያለ ሰው እያንዳንዱ ነው ይሰማኛል። አንቺንም ጨምሮ ማለት ነው። ቆይ ምን ሆነሽ ነው? ለምን ሆነሽ ነግራት ነው እንዴ? ምን ልንገርሽ? አርጎት የማያውቀውን ነገር እኮ ነው አባዬ ስልኩን ጆሮዬ ላይ የዘጋው። ይሄንን ነገር ግን ታምኛለሽ? እኔ ያለሁ አይደለ በሩን የዘጋብኝ። አሁን ለማንኛውም በጣም እርቦኛል። ለምግብ ነገር እንድታቀርባት ነግሪያትም። ያ ማይረባ ለአባቴ የሆነ ነገር እንዳለው እርግጠኛ ነኝ። አባቴ እኮ የሁለቱንም ቤት ኃላፊነት ለዳጊ ሰጥቼዋለሁ፣ ከአንቺ ጋር ደግሞ ስመለስ ነው የምንነጋገረው ብሎኛል። ወይኔ ብሌን፣ ደፍረው እንደዚህ ያሉሽ? እሱ ነው እንደሚገርምሽ። አንቺ ሲጀመር የእናትሽ ቢጤ ነሽ ብሎም ሰድቦኛል። እና የእናት ልጅ መባል ስድብ ነው እንዴ? ለነገሩ አንቺ መች ነገር ቶሎ ይገባሻል። ለጊዜው ግን የወዲህ ነገር ብታስቢበት አይሻልም? ዛሬ ስራት ነው ያላችሁ? ማን? እኔ ነው ዳጊ። ከዚህ በኋላ እዚህ ቤት ምግብ የሚያበስል ሰው ስለሌለ በረሃብ እንዳትሞቺ ብዬ። ምናልባት ከዚህ በኋላ እዚህ ቤት ሳይሰሩ ሊገኝ የሚችለው ውሃ ብቻ፣ እሱንም ካልሄደ። ለአባዬ ምንድን ነው ያቃጠርክለት? እንግዲህ ከሰማሽ ውጭ ምንም አዲስ ነገር የለም። ዋናውን ነገር ረስችው። እንቶ ሰራተኛዋን ላገባት ነው ልትለኝ ነው ወይ? ካልሆነ ለምን እንደ ዘመን ወንድ ተንበርከከ አግቢኝ አትላትም? እሱ እኮ ነው የቀረ። አንቺ ደግሞ ወሬ ቀየሪ። እኔን ለማበሳጭ ነው አይደለም? አንቺ ቆይ ተስፋ አትቆርጭም እንዴ? እኔ እኮ ከረሳሁሽ ቆይቻለሁ። ለእኔ ግን አንተ መርሳት በጣም ከባድ ነው። ቆይ እንዴት አድርጌ ባስረዳ ነው የውስጥ የምትረዳልኝ ዳጊ? እንዴ እኔ እኮ ለአንተ ስል ከቤት እስከ መባረር ድረስ ደርሻለሁ። ይሄ ነገር አይታይም? ከቀሉ ስንመለስ ከዚህ በኋላ እዚህ ቤት ሰራተኛ የሚባል ነገር የለም። ማለት ሰራተኛዋ ልትወጣ ነው? አረ እባክሽ አንቺ ልጅ እንዳምነው እርገጭ። እኔ ያልኩት ከዚህ በኋላ ሀና ጮኛዬ ስለሆነች ለእናንተ ምግብ መስራት የለባትም። ምግብም ሆነ ሌላ ነገር መስራት የለባትም። አሀ ያንን ሁሉ ነገር ረስተህ ጭራሽ የቤቱን መቤት ልታረጋት ነው? ለነገሩ አንተ ምን ታረግ? አባቴ ነው ጠላቴ። ቆይ አንቺ ለምንድን ነው እንደዚህ ተገረምሽው? አንቺ ማንንም እያመጣሽ ቤቴ ውስጥ ስትቀልቢ እኔ ምን ብዬሻለሁ? ማንንም ያለው እኔ እንዳየው እመኚኝ ሶስ ነው። ከዚህ በላይ እዚህ ቤት ከቆየሽ በጣም ትጎጃለሽ። የኔ ቆንጆ በጣም አምሮብሻል። ሁሌ የገዛሁልሽ ቀሚስ ልበሽሽ። አመሰግናለሁ ዳጊ። ዛሬ ቆንጆ ምግብ ነው የምጋብዝሽ። እውነትም ልጅ አብዷል። ምንድነው? አልገባኝም። ምንድነው እንደዚህ ተይዞ መሄድ? እንዴ ሱሲ አምሮብሻል። ልጋብዝሽ? በቃ መጨረሻ ነው። ዝም በይ እባክሽ እዛ። ያንቺ መጨረሻ ነው እንደሚያሳስብሽ። ሲጀመር አንቺም ከዚህ ቤት ውልቅ ብለሽ መውጣት ትቻለሽ። እንደው ሁላችሁ ሄዱልኝ፣ በቃ ሄዱልኝ። ወይኔ እናቴ እኮ እዚህ ቤት ብትኖር ኖሮ ይሄ ሁሉ ድራማ እዚህ ቤት አይፈጠርም ነበር። አሁንም ቢሆን ተስፋ አልቆርጥም። ማድረግ ያለብኝ ነገር ሁሉ አድርጌ እነዚህ ሁለት ልጆች እለያያቸዋለሁ። እንዴ ልጋብዝሽ? ደፋር አፈርጀቼ። በቃኝ። እኔ ከዚህ በላይ ምንም ነገር አልችልም። በቃኝ። እንዴ አየሻቸው አይደል ለፊቴ ምን እንደሚሆን? አይገርምም? ግን ምንም የተሰራ ምግብ ራሱ እኮ የለም። ጨጓራዬ ጉበቴን ሳይበላ በፊት የሆነ መላፍጠሪ በእናትሽ። እኔ በጣም እየራበኝ ነው በጣም። ወይ አንቺ ገንዘብ ካለሽ ለምን ቴካዌ ነገር አዘናም በላ። አንቺ ደግሞ ከቤት እንደተባረርኩኝ ያውቅሽ የምን ገንዘብ ነው የምትይኝ? ከየት አመጣለሁ እኔ? እጅ ላይ ደግሞ ምንም አይነት ገንዘብ የለም። ወይ ካልሆነ ለእናቴ ልደውልላት እንዴ? ቆይ እንደውም ስልኬ ሳሎን ነው ይዤው መጣሁ። እሺ ጠብቂ። እስቲ ልደውልላት። ድላችንን እንሞክር።
ስልኩን አያነሳም። ለነገሩ እሱም ተቀይሞኝ ነበር። ለእኔ ሲል ለምን 10 እግሩን አይበላም? ማይረባ። እሺ እሱ 10 እግሩን በል፣ እኔ ግን ምን ልብላ? ወይ ከፍቅረኛ ያልሆንኩኝ ወይ ከአባት ያልሆንኩኝ። እባክሽ እዛንች ደግሞ አታላዝኝብኝ። እንደውም ቆይ ያው ምንድን ነው? እረጁ አልልሽ መቼስ ክተፊዋ ነው ወይ ሽንኩርት መክተፋት? እሺ አንቺ ለምን አትከትፊው? እኔማ አልችልም። ሲጀመር የሚሰራው ጠፍቶ ነው እንጂ የሚሰራው ነገር እኮ ሞልቷል። ይመስለኛል መጀመሪያ ዘይት ነው የሚጣለው። አይገርምም? ግን ያን ያክል ቀን ስመላለስ አንድም ቀን እሷን ከመሳደብ ውጭ ምግብ እንዴት እንደሚሰራ እንኳን አይቻለቅም። ያው ዛሬ ቀኑ ደርሶ እኔን ጎዳኝ። እንዲሁም ሽንኩርት ሳይሆን አይቀርም። ሽንኩርት ሳይሆን አይቀርም? ምን ሽንኩርቱ ልጥጁ ነው ወይ ጉድ! የሚከትፈው ሲኖር አይደል እንደሚጣለው። ወይኔ እኛ ግን ሴቶችን ሽንኩርት ከመላጥ አቅቶናል። እሱን ተይው፣ መክተፍ እንኳን ከብዶናል እኮ። ወይኔ ማዬ እግዚአብሔር ይልሽ፣ ሌላ ምንም አልልሽም። ሌላው እንኳን ቢቀር ምን አለ ሽንኩርት መክተፍ ታስተምረኝ። ምናልባት ይሄኔ እናቴ ከጎኔ ይኖራልኝ ቢሆን ኖሮ ሌላው ቢቀር ምግብ ሰርታ ታቀርብልኝ ነበር። አባቴ እንደሆነ አንደኛውን ጠልቶኛል። ቢወደኝ ኖሮማ እንዳንቺ አይነት እርኩስ ልጅ የለኝም አይለኝም ነበር። አረ ወጣ ብለን የሆነ ነገር እንፈልግ ብሌን። ወይ ለምን ስልክሽን አንሸጠው? ለምን ያንቺን አንሸጠው? በኋላ ችግሩ በዚህ የሚቀጥል ከሆነ በአንዴ እንዳናጣ ብዬ ነው እንጂ ካልሽ ግን ችግር የለም እንሸጠዋለን። እንደውም ተይው፣ መጠጣት ነው የምፈልገው። እንደዛ ከሆነ ያንቺም ስልክ ይሸጣል ማለት ነው። ዊዳጊ ለአንተ ስለ ራሴ ምን ውስጥ እንደጨመርኩት ተመልከት። ተይው እሱን፣ ልብሳችንን ቀያይረን እንውጣ። ነይ ከመሳቅ ብዛት ደከመኝ። ደስ የሚል ጊዜ ነበር። በጣም 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 አመሰግናለሁ። ለምን ነው የምታመሰግኝ? ለሁሉም ነገር፣ ስላፈቀርከኝ፣ ስለወደድከኝ፣ ቆንጆ ቀን እንዳሳልፍ ስላደረግ በቃ አመሰግናለሁ። ሀኒ
ያንቺን የእጅ ሙያ እኮ ለምጄ ሆቴል ስበላ ምንም አልጣፈጠኝም ነበር። ቆይ ለምን ኪችን ገብተን አናበስልም? ሁለታችንም? አዎ ምን ችግር አለ? አንቺ ታበስያለሽ፣ እኔ ደግሞ አማስላለሁ። ነገረኛ። በቃ እንደዛ ከሆነ ልብሴን ልቀየር። ግን እኔ የምልህ ቤት ውስጥ አላየኋቸውም። እነ ብሌን የት ሄደው ነው? እኔ ከነ ብሌን ይልቅ ኪችኑ አላፈቀሽም? ሽንኩርት ማዘጋጀታቸው ይገርማል። ተመልጣችሁ እንዳይከትፉት እንጂ እኔ ከምንም በላይ ብሌን በደንብ እንድትማሩ እፈልጋለሁ። እንዴት አድርገሽ እየሰራሽ እንደምታበያት፣ እንዴት ልብሷን እንደምታጸጅላት፣ ደግሞ ከምንም በላይ ያውሻ የሆነ ባህሪዋን ችለሽ እንዴት እንደኖርሽ በደንብ የምትማርበት ሰዓት ነው። ግን ይሄ በቀል አይሆንም እንዴ? ለእህት እያዘንሽላት ነው? በእርግጥ እዚህ ቤት ከገባው ጊዜ ጀምሮ በጣም አሰቃይታኛለች። እሷና እናት መፈጠሬን እንድጠላ ነው ያደረጉኝ። ስለዚህ ቢያንስ አንዷን ማስተማር የለብኝም ትያለሽ? ግን በረሃብ በመቅጣቱ እንዴት ታዲያ ማስተምራት? አንቺ በጣም የዋህ ልብ ያለሽ ሴት ነሽ። ያንን ሁሉ በደል አድሳብሽ እንኳን አሁንም ስለሷ ነው የምታስብ። መልካምነት ደግሞ ምን ገደብ አለው ብለህ ነው? ሁሌም ቢሆን ለሰው ጥሩ ማድረግ፣ ለሰው ጥሩ መመኘት ነው እንጂ ቂምና ጥላቸው ይተደርሳል። ደግሞ ፈጣሪ ካለ የኔ ትልቁ ምኞቴና ፍላጎቴ ብሌን ጥሩ ባህሪ ኖሯት በቃ ደስ የሚል ቤተሰብ መመስረት ነው። እኔም እሱንም አልፈልገው መስልሽ ነው? በጣም እኮ ሞክረናል። ነገሮችን በጣም ለማቅለል በደንብ ሞክረናል። እሺ እና አሁን ምን አድርግ እያልከኝ ነው? ለጊዜው ቆንጆ ራት ሰርተሽ ካበላሽኝ ይበቃኛል። ግን ራቱ ለኔና ላንቺ ብቻ ነው የሚሆነው። ለነገሩ ገንዘብ ስላላቸው ውጭም ቢሆን ይበላሉ። ብሌን እንደሆነ ምንም የላትም። ያቺን ቀበጥ ደግሞ ከሆነ አባቷ ባንክ እንኳን አግዶባታል። ምናልባት የቀራቸው አንድ ተስፋ ስልካቸው ነው። የስልካቸውን ገንዘብ ምን ያህል እንደሚቆይ እስኪ እናያለን። እንዳታ ተልቆ ደግሞ ምን ሆነ ነው ዛሬ እንዲህ? አታገለኝ እኮ ትንሽ ጫብስታለሁ። ማን ያደረገው? ስቀልድ ነው። ጠፍታ ባለሙያው እኔ ነኝ እኮ። ግን ዳጊ የእውነት ክብር ያላት ሴት እንደሆንኩኝ አይነት ስሜት የተሰማኝ እንዴ? እስከ ዛሬ ክብር ያላት ሴት እንደሆንሽ አታውቂም? ከአቅሜ በላይ የሆንክብኝ ነው። ለማንኛውም ከዚህ በኋላ ሁኔታዎች እንደዚህ ነው የሚቀጥሉት። እኔም ደግሞ ለአባዬ እያንዳንዱ ነገር ነግረዋለሁ። ግን እሺ ብለውኝ የሚቀበሉኝ ይመስላል። የምረት ብሽ እኮ ነኝ። አዎ፣ ግን ቢሆንም ደግሞ እሳቸው መሰሉኝ አይደል እንደሚወስኑት። ቆይ ለምን አይፈቅዱልኝም? በጣም ቆንጆ ነሽ፣ በዛ ላይ በጣም ደስ የሚል ባህሪ ነው ያለሽ። ሚስት ለመሆን እያንዳንዱ መስፈርት ታሟያለሽ። እንደውም ከዛ ይልቅ ሳትፈሽ አትቀሪ። ምን ሳትፈሽ? እኔ እኮ ሞልተሽ ከዛ ሳትፈሽ ነው ያልኩት። ከዛ ወለልሽ ነው ማለት ነው። አውቀሽ ነው? እናንተ ግን እዚህ ሮማንስ የሰራችሁ ትበላላችሁ፣ ከርሳችሁን ትሞላላችሁ።
ለዚህ ነው አልኮል ጋን ውስጥ ተነክረሽ የመጣሽው። ለማንኛውም አሁን ባመሸሽበት። ዳጊ ተረጋጋ እባክህ። ምን እያደረግክ ነው? አሁን ያንቺ ዝም በይ። ከቤት ይወጡ። ወዴት ወዴት እንሂድ? እንዴ ቤቴ እኮ ነው። ይሄ እኮ ቤቴ እኮ ነው። ቆይ ግን አንተ ግን እኔ በደንብ አይተኸኛል? ብሌን እኮ ነኝ ብሌን። ትሰምኛለሽ? ማንም ብትሆኝ እኔ ግድ የለኝም። ለነገሩ ለዚች ለማትረባ ገረድ ስትል እህትነቴን ከካድክ በጣም ቆይተሃል። እባክሽ በቃሽ። ወይኔ ጉዴ! እኔ ቤቱ እየዞረብኝ ነው። ለማንኛውም እኔ እንዳንቺ ክፉ አይደለሁም። እሺ አሁን ግቢና ተኝ። ነገ ግን በደንብ ነው የምናወራው። ከቻላችሁ ወደ አልጌ ውሰድ። እኔ ቋቅል ላይ ነው። አሁን ምንም ነገር አለልሽም። ግቢና ተኝ። አንቺ ሰይጣን! እንደዛ የምንዋደድ እህትማ ወንድሞችን እንደዚህ እሳቱን አጭድ አደረግሽን አይደለም? ሀናን ተያት ብዬሻለሁ። መቼ ቢሆን አልተውሽም። እሺ እንደዚህ ልብስ ስለለበሽ ይሄ የቤቱ መቤት የሆንሽ መሰለሽ አይደለም? መቼም አትሆኝም። እሺ አንቺ ማለት ሎሌ ነች። እሺ እድሜ ልክሽ ገረድ እንደሆንሽ ትኖሪያታለሽ። ይህንን ቃል ደግሞ የምናገርሽ ከጭንቅላትሽ እና ከአይምሮሽ እንዳይወጣ ብዬ ነው። ሀና ገረድ። ሆድ ያባውን ብቅል ያወጣዋል። አይምሯ ውስጥ ያለውን ነው አሁን እንዲህ ስትቀምስ ያወጣችሁ። አንተ ልክ ነበርክ። እቺ ልጅ የእውነትም ትምህርት ያስፈልጋታል። ምንድን ነው? ማን ነው እዚህ ያመጣን? ለምንድን ነው እኔ እዚህ የተኛሁት? አንቺን ላስተኛሽ እንደመጣሁት እዚህ ይለኛል። እኔ ግን ለምን እዚህ እንደመጣሁ ምንም የማውቀው ነገር የለም። ለምንድን ነው እዚህ ያመጣሽ? ረሳሽው እንዴ? ክፍሌን እኮ ክሪስማስ አድርገሽዋል። ያላስመለስሽበት አንድ ቦታ እንኳን የለም። ክሪስማስ ማለት ማታ እኮ ምግብ በደምብ ስላልበላሁ ነው። በእናትሽ ምንድን ነው? ምንም ማስታወሻ ነገር የለም። በኩትኮታ አልወጣም ብለሻል አይደል? ስለዚህ ዛሬ በኩተታ ትወጫለሽ። አልገባኝም። አንተ ማን ስለሆንክ ነው አስገቢና ሰውጆን ቆደ? ታዩ ያንቺ ነገር ቀላል ነው። ዳጊ በጣም ይቅርታ። ትናንት እኮ ምግብ በደምብ ስላልበላሁ ነው። እሱንማ እኮ እዛ ያስመለሽውን አየሁት። አልበላሽም አይደል? ይቅርታ ዳጊ። ይቅርታ አድርጌልሻለሁ። ግን የዛ ያስመለሽውን ነገር የሚያጸዳልሽ ማንም የለም። ማለት ባኛ ቤቱን አጅ እያልከኝ ነው? ታዲያ አንቺን ቅርሻት ማን ሊያጸዳልሽ ነው? ተው፣ የምትሰራው ነገር ግፍ ነው። ዝቅ ብለሽ አጽጂው እያልኩሽ ነው። ቢገባ ለአንተ ብዬ ነው ዝቅ ያልኩት። እባክሽ እራስሽ ዝቅ ብለሽ የተፋሽው ነው እያጸዳሽ ያለው። አሁን ይህንን ከጨረስሽ በኋላ የብሌንን ክፍል ታጸጂዋለሽ። ኧረ ተው ዳጊ፣ ተው ግን ግፍ ነው። ግፉማ እንደምንም የትም ስትዝረከረኩ እንደነበረና ሀናን ስታጸዷት የነበረው ነው ግፍ። በደንብ አጽጂው።
ሀና ምግብ እንድትሰሪልኝ ፈልጌ ነበር። ሰሚኛለሽ? እኔ አንቺ ገረድ አይደለሁም። ምግብ መስራት ከፈለግሽ እራስሽ ሰርተሽ መብላት ትችያለሽ። እኔ እሱ ጠፍቶኝ አይደለም፣ ስለ ራበኝ ግን ስሪልኝ። ኧረ እባክሽ ምን ነው እስከ ዛሬ ጥጋቡን ችለሽዋል ነበር እንዴ? እንዴት እቺ ቀላሏ ነገር ከበደች? ቆይ አሁን ችግር አለው ብትሰሪልኝ? ሰሚኛለሽ? ከዚህ በኋላ እንኳን አይደለም ምግብ ሰርቼ ላበላሽ ውሃ እንኳን ቀርቼ አልሰጥሽም። እሺ? ታዲያ ቆይ አንቺ ምግብሽን እየበላሽ እኔን በረሃብ ልትደፊኝ ምን ሀሳብሽ? ምን ነው እስከ ዛሬ አንቺ ስትበይ እኔ ስራብ እንደዚህ አላዘንሽ? እንደዛ ምግብ ስትደፊ ምን ነው ለሌሎቹ ለተራቡት አላዘንሽ? ይኸውልሽ ሀና የፈለገውን ያክል ሰድበንሽ ወይም ደግሞ አንጓጠንሽ ልናቅ እንችላለን፣ ግን አንድም ቀን በረሃብ ቀተንሽ አናውቅም። እንዴ እሺ ምግቤን ትሰሪልኛለሽ ወይስ ታሰሪልኝ? ነገርኩሽ እኮ አልሰራልሽም። አሁንስ በጣም በዛሽ። ቁርሴን፣ ምሳዬን፣ እራቴን ሳልበላ እንዴት ነው መኖር የምችለው? ከዚህ በላይ መታገስ አልችልም። ገና ምን አይተሽ? እስከ ዛሬ ላደረግሽኝ እያንዳንዷ ነገር ነው ማስቆጠርሽ። ደቅለሽ ቢሆን አትቀረት። ቆንጆ ነገር መሰራት። ቆይ ወይ ይሽልኝ። እሺ ጥሩ ነው። አሪፍ ይመስላል። ቆንጆ አድርጌ የሰራት ያዝ። እሺ ይሄን ላንቺ። ወንድሜ እኔ ልብላ? ከበላሁ እኮ ብዙ ጊዜ ሆኖኛል እና በጣም ረቦኛል። ቆንጆ ጠፍታ የኔ ቆንጆ በጣም ነው የምጥመው። ብላ ነይ እስኪ ትገንሽ። አባዬ ጋር እንዳልሄድ አባቴ ጨከነብኝ። እማዬ ጋርም እንዳልሄድ ደግሞ እሷም ሰው ቤት ተጠግታ ነው ያለችው። እሺ ለኔ እንኳን አንድ ያጎርሰኝ። እንዳጎርስሽ ነው የፈለግሽ? አዎ በጣም ርቦኛል። እንደዛ ከሆነ እሷ የምትልሽን እያንዳንዱ ነገር ታደርጊያለሽ፣ ከዛ በእጅሽ ትበያለሽ። እሺ ምን ላድርግ? የኔ ቆንጆ በጣም ነው የማመሰግነው። አሪፍ ምግብ ነበር። ትንሽ አትበል። በቃ በላሁ። በእናትህ ይበላሉ። ሀና እንዴ ብቻ ልብላ? ጭራሽ ከኔ ጋር አንድ ሳን እንደዛ እንደተጫወትሽበት ያን ምግብ እባክሽ በጣም እያመመኝ ነው እና አቅም እያጠረኝ ነው። ማድረግ ያለብኝን ነገር ንገሪኝና ልብላ። አንቺም ያምሻል እንዴ? እንደዛ ምግብ ስትደፊ ምን ብይሽ ነበር? እሺ ለማንኛውም መጀመሪያ ወደ ምሽት ሰምተሻል። ከኔ ጋር እንዳትከራከሪ። የበላንበትን ሳህን ታጥቢያለሽ። ምን? ከዛ አልጨረስኩም፣ አታቋርጪ። ከዛ ቤቱ ትንሽ ቆሽሿል፣ በደንብ ሙልጭ አድርገሽ ትወለውያለሽ። ያው አንድ ዘለላ እንዳላገኝ አየዋለሁ በደንብ። ሀና እየቀለድሽ መሆን አለበት ወይ? አይደለም እየቀለድኩ አይደለም። እመስላለሁ እንደዛ? እሺ ልቀጥላ። ከዛ ያው እንደምናውቀው የልብስ ማሽናችን ተበላሽቷል። ስለዚህ የኔና የዳጊ ልብስ በደንብ ሙልጭ አድርገሽ ታጥቢያለሽ። እንዴ እንዴት ብዬ ነው በእነዚህ እጆች እናንተ ልብስ ላጥብ የምችለው? ይህንን ከማድረግማ 30 ዓመት ባልበላ ይሻለኛል። እናትሽ ያለሽ መሰለሽ? አሁን ትዝ ይልሻል መጀመሪያ ይሄንን ሻሽ ሳረግ እንዴት እንደሳቃችሁብኝ፣ ምግብ እንዴት እንደደፋሽ ትዝ ይልሻል? ለማንኛውም መብላት ካልፈለግሽ መብትሽ ነው። እሺ በቃሽ። ግን ለዛሬ በጣም ስላሳዘንሽኝ
እና የዳጊ እህት ስለሆንሽ ያንን መሬቱን በደንብ አድርገሽ ይኸው ቢያንሸራትተኝ ነግሬሻለሁ። በደንብ አድርገሽ ትወለውያለሽ። እንዳልጨምርበት ትይኝ እንደሱ ሞላ ይዤልሽ ነው ያስቀመጥኩትን አውቃለሁ። ሲጀምር የተዘጋጀናት ነው። ይኸውልሽ እንኪ ሞላ ወልቢ እንደውም እኔ እንዳንቺ ክፉ ስላልሆንኩኝ ነው እንጂ በእጅ ስታስወለውሉኝ እንደነበረው ነበር ማስወለላችሁ። ወልቢ ተጎድቷል። አመታት ፀጉሬ እንደዚህ አይደለም የሚወለወለው። ዳሩ ምን ታረጊ? ስወለውል የነበርኩት ለአመታት እኔ እናትሽ አላስተማረችሽ? እንዲህ አስቀምጣሽ እዚህ ነው ወልቢ። በደንብ ጎንበስ ብለሽ ወልቢ። እኔ እንደሱ ወልቢ እንዳንቺ አላሰቃይሽም። እንደሱ አታስመስይ። በስነ ስርዓት ያዢና ሞያ ልጅ እንዲህ ወልቢ። እሺ ቢያንስ እንኳን ስጪ እኮ ወልቢ። እሱን ወልቢና በደንብ ስራሽን አይቼ ቆንጆ ምግብ ሰራልሻለሁ። ልኩም ባያለሽ ግን በስነ ስርዓት ስራ እዛ ጋር ይታየኛል። ወልቢ ቀስ እያዞረኝ ነው። እኔ ራሴን መቆጣጠር እያቃተኝ ነው። ይሄንና ተጎዳሽ፣ ወገብሽ ሊሰበር ወልብለሽ ወለወልሽ ነው አሁን አንቺ አሁን የሚባለው። እኔ ምን አገባኝ? ካልፈለግሽ ይቀራል። በነገርሽ ላይ ምግቡ ይቀራል። ሰርተሽ እንኳን መብላታችን እንደ ሞል በልማቺ ጉድሽ ፈላ። የሚያገባሽ ነው የሚያሳዝነኝ ሚስ ይበቃሽ። ጎሽ ጎበዝ እዛ ጋር ነው የምትራፈው እሱ ጠጭ ተናነቀሽ ሳልተፋበት ረሱ